ትዳር ላይ ቤተሰብ መግባት አለበት ወይስ መግባት የለበትም የሚለውን ኢሹ ነው የምናነሳው። አማችና ምራት ምናምን ብዙ ሰው ሴንሲቲቭ ቦታ ይሰሚላቀላል አላሁ አክበር። ቤተሰብ ትዳር ላይ መግባት አለበት። ለምን እንደዚህ ነው እኮ ልጄ ምናምን ቻዩ እንደዚህ ነው ትዳር እንደዚህ ነው የሚገፋው ምናምን እያለች ነው እናት የምትመክረው። ግን በተራራክ ቁጥር እንደዚህ አይነት ነገሮችን ማን ነው የሚነግረው? አሁን ላይ የትዳር አማካሪ በሽ ነው። ትዳር አማካሪ ማለት አሁን ቴሌግራም ላይ ምናምን እነሱ ፌክ ናቸው። ሳሌ እንደነ ፓስተር ቻሪ ድረስ ምን አስከሄደ በእነ ፓስተር ቻሪ ጋር ለምትሄዳለ እንዴ ጥንነት ነገር ዛሬ እኮ እንደዚህ ሳይለኝ ወጣ ዛሬ እኮ ነብር ሳያስቀምጥልኝ ወጣ ብሎ ፓስተር ቻሪ ጋር መሄድ ይዝናል። እንደውም አንዳንዴ እናትን አባትን ማማከር ችግር የሚሆንበት ጊዜ አለ። ለምን መሰለሽ ሙሉ ለሙሉ ሳይድ የሚይዙት ላንቺን ጓደኛም ግን ይይዛል። እንደው ካልክ እንደውም ጓደኛ በደንብ ይይዛል። ቢያንስ ቤተሰብ እንደውም ያንቺ ጓደኞች ሊሆኑ ይችላሉ። አይ አይደለም ሁሉም ሰው ጓደኛ። አሁን ጥያቄ ልጠይቅሽ፣ አማችና ምራት ነው የሚባሉት ለምንድን ነው እንደዚህ የሚሆኑት? ብዙ ጊዜ መልሽልኝ። አማችና ብዙ አታስቢ። ይሄ ወንድ ልጅ አሁን በጣም የሚያሳዝን ሁኔታ ላይ የሚፈጠርበት ምን አይነት ሁኔታ ላይ ሲሆን መሰለሽ እናቱና ሚስቱ መሀል ሲሆን አንዳንድ ሚስቶች ከኔና ከእናት ምረጥ ይላሉ። የምር ይላሉ። በቃ መጥፎ ሰው ነው የምትሆነው ሳስበው። ለምን መሰለኝ ታምናት አለ በቃ በጣም ተርቀና ጉዷ ፈላ። አሰላሙ አለይኩም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ዛሬ እኔና ሰሙ በአዲስ ዩቲዩብ ፕሮግራም መተናል። አንድ ላይ እየሆንን ከዚህ በኋላ ኢንሻአላህ ከዩቲዩብ ቤተሰቦቻችን ጋር የምንገናኝ ነው የሚሆነው። ብዙዎቻችሁ እንግዲህ ሰሙን በሁለት ሚስት በነኢማ ገጸ ባህሪ ታውቋታላችሁ። እንግዲህ ከሷ ጋር አንድ ላይ ሆነን ሐሳቦችን እያነሳን ይሄ ማህበረሰባዊ ጉዳዮች አሉ አይደል መነሳት አለባቸው ብለን የምናስባቸውን ሐሳቦች እናነሳለን። ግራና ቀኝ ሆነን እኔና ሰሙ የምንሟገት ነው የሚሆነው ኢንሻአላህ ከዚህ በኋላ። ያው እንግዲህ ጄ ለማንሳት እንደሞከረው የተለያዩ ሐሳቦችን እያነሳን በጣም ቅልል አድርገን ሁላችንም ቁጭ ባልንበት በጣም በቀላሉ ልንወያይ እንደምንችለው ሁሉ እዚህ መተን እንወያያለን። እናንተንም እንወያያለን። እናንተም ኮሜንት ላይ መወያየት ትችላላችሁ። የተለያዩ ሐሳቦችን በየጊዜው እያነሳን የምንወያይ ይሆናል ከዚህ በኋላ እንግዲህ። እንዲሁም ደግሞ እናንተ እንድንወያይባቸው የምትፈልጋቸው ሐሳቦች ካሉ ኮሜንት ላይ ብታስቀምጡልን መወያየት እንችላለን። ትክክል ሰሙ እንደገለጽሽውም ይሄ አላርል ይሄ ካፌ ላይ ምናምን እንዲህ ከጓደኛ ጋር ተገናኝተን የምናወራቸው እንደዛ ነው እንጂ ይሄ ፎርማን ሆነን ጥናታዊ ጽሑፍ ይዘን የሃይማኖት አባት ሆነን ፖለቲከኛ ሆነን ምናምን አይደለም። ኖርማሊ እንደ ወጣት የሚሰማንን የራሳችንን ኦፒኒየን ነው የምናስቀምጠው። እናንተም ልክ እንደዚሁ የራሳችሁን አመለካከት ኮሜንት ላይ የምታስቀምጡልን ነው የሚሆነው። እንዲሁም ደግሞ በዚህ ሐሳብ ላይ ብትወያዩ በጣም አሪፍ ነው የምትሉትን ኮሜንት ላይ ያስቀምጡልን። ከዛ ባሻገር ደግሞ የኔ ታሪክ እጅግ በጣም አስተማሪ ነው። የትዳር ሊሆን ይችላል፣ የስራ ሊሆን ይችላል፣ የተለያየ ላይፍ ውጣ ውረዶች አሉና ይሄ የኔ ህይወት በጣም አስተማሪ ነው ብሎ የሚያስቡ ከሆነ እዚህ ጋር ከታች በምትመለከቱ ስልክ ቁጥር ቴሌግራም ላይ ቴክስት ማድረግ ይችላሉ። ወይንም ደግሞ ቮይስ ቢያደርጉልን ያንን ታሪክ እኛ መተን እዚህ ጋር ደግሞ አንድ ላይ ተወያይተን የራሳችን ሐሳብ የምንሰጥበት ነው የሚሆነው። እንግዲህ ለዛሬ አንድ ሐሳብ ይዘን መተናል። በወዱማ አንለያየም። ዛሬ የምንወያይበት እንግዲህ ትዳር ላይ ቤተሰብ መግባት አለበት ወይስ መግባት የለበትም የሚለውን ኢሹ ነው የምናነሳው። አማችና ምራት ምናምን ብዙ ሰው ሴንሲቲቭ ቦታ ይሰሚላቀላል አላሁ አክበር። ብዙዎች እንግዲህ በቤተሰብ አንዳንዶች በጣም እኔማ የባሌ ቤተሰብ ወይንም ደግሞ የሚስት ቤተሰብ ማሻአላህ ይላሉ። አንዳንዱ ደግሞ ኡዙ ቢላ በቃ ቤተሰብ መቅረብ የለብንም ምናምን ነገር ይላሉ። ሁለት አይነት ሐሳብ ይነሳልና እኔና ሰሙም ዛሬ ሁለት አይነት ሐሳብ ነው የምናነሳው። እኔ በግሌ ቤተሰብ ጋር ቅርብ ማለት የለብንም ማለት ትዳር ውስጥ ከቤተሰብ ጋር በፍጹም መገናኘት የለብንም የሚል ሐሳብ ነው ያዝነው። ሰሙ ደግሞ በተቃራኒው ቤተሰብ ጋር በደንብ መቀራረብ መቆራኘት አለብን ብዬ ነው የመጣሁት። ስለዚህ ይህንን ሐሳብ እንፋጭበታለን። የኔን ሐሳብ እንደዚህ ያልኩበትን ምክንያት አስቀምጣለሁ። ሰሙም የምክንያቷን ታስቀምጥና እናንተም የሚሰማችሁን ኮሜንት ላይ ኢንሻአላህ ታሰፍራላችሁ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ስለዚህ ሰሙ እኔ የራሴን ሐሳብ ከማስቀመጥ ልጀምር። ትዳር ላይ ቤተሰብ ፍጹም መግባት የለበትም የሚል ሐሳብ አለኝ። ምክንያቴ ደግሞ በጣም በተቀራረብን ቁጥር ማለት ከሚስት ቤተሰብ ጋር ሊሆን ይችላል ወይንም ደግሞ ከባል ቤተሰብ ጋር በተቀራረብን ቁጥር ይሄ መናናቅ ሊሆን ይችላል። ይሄ አንዱ አንዱን ዝቅ ማድረግ ሊሆን ይችላል። አንዳንዴ ደግሞ በባህልም አለመታወቅ ይኖራል። ማለት ተመሳሳይ ካልቸር የሌላቸው ሰዎች ይጋባሉና የአንዱን ባህል አንዱ ዝቅ ማድረግ ምናምን እንደዚህ አይነት ነገሮች ይፈጠራሉና ብዙ ጊዜ ትዳር ላይ አደጋ ሲሆን ነው የምመለከተው። ምክንያቱም
እናት ለልጇ ትንሰፈሰፋለች። ለምሳሌ ባል የባል እናት ብዙ ጊዜ እንደውም የወንድ ቤተሰብ አስቸጋሪ ነው ሲባል እንሰማለን እና ትንሽ ከሳ ብሎ ካየች እናት ደግሞ ምንም ቀላል አታውቅም እንደዚህ አይነት ነገር አንተ ልጅ ምንድነው ከስታል ምናምን አታበላህም እንዴ ምናምን የሚል ቀለል አድርጋ ልታነሳ ትችላለች። ሚስት ደግሞ ይሄ ነገር በጣም ነው የሚያማራት ማለት በእንደዚህ አይነት ነገር እንዲመጣባት አትፈልግምና ይሄ እንደዚህ አይነት ኢሹዎች እንዳይነሱ ትዳራችንን ከመጠበቅ አንጻር ከቤተሰብ ጋር ፈጽሞ መቅረብ የለብንም ብዬ ነው የማስበው። የኔ ምክንያት ዋነኛ ምክንያት በተቀራረብን ቁጥር እየተናናቀን ነው የምንሄደው። የአንዱን ክብር አንዱ ዝቅ ወደ ማድረግ ይሄዳል። ያ ነገር ትዳራችንን ከመጠበቅ አንጻር ምክንያቱም ቤተሰብ ገብቶበት ብዙ የፈረሱ ትዳሮች አሉ። ከዛ አንጻር ብንርቅ ርቀታችንን ብንጠብቅ የተሻለ ነው ብዬ አስባለሁ። እኔም ወደ እኔ ሀሳብ ልምጣ። ያው የኔ ሀሳብ መጀመሪያ ለመግለጽ እንደሞከርኩት ቤተሰብ ትዳር ላይ መግባት አለበት የሚለው ሀሳብ ነው የያዝኩትኝ። ይሄንን ስል ግን አሁን ጄ ባለበት መንገድ አይደለም እያልኩ ያለሁት። እኔ ለማለት የፈለኩት ምንድን ነው ሁልጊዜም ቢሆን ትዳራችን ከቤተሰቦቻችን ጋር አንድ ላይ ስናካሄድ ብዙ ጊዜ ወጣቶች ናቸው። እንዴት ነው አዲስ ትዳር የሚመሰርት ሰው ሁልጊዜም ቢሆን ወጣት ነው የሚባለው። ይሄ ማለት በደንብ ማቹሪቲ ላይ አልደረስም። ስለዚህ ሁሌም ቢሆን ቤተሰቦቻችን ታላላቆቻችን ናቸው። ከኛ በጣም ብዙ ቀድሞ ያውቃሉ። ትዳር ላይ ደግሞ በጣም ኤክስፒሪየንስድ ናቸው። ስለዚህ ከነሱ በጣም ብዙ የምናየው ነገር አለ ማለት ነው። አለመቻቻል ምናምን አይነት ነገሮች አይኖሩም ከነሱ ጋር በደንብ ስንቀራረብ። ኢቭን አይተህ ከሆነ ባልና ሚስት ትንሽ እንኳን ሲጋጩ ሄዳ እናትየውን ስታዋያ አይደለም እንደዚህ ነው እኮ ልጄ ምናምን ቻዩ እንደዚህ ነው ትዳር እንደዚህ ነው የሚገፋው ምናምን እያለች ነው እናት የምትመክረው። ግን በተራራክ ቁጥር እንደዚህ አይነት ነገሮችን ማን ነው የሚነግረን? በጣም ጥሩ ማን እንደሚነግረን? እሺ በቃ ንገረኝ። በጣም ጥሩ ጥያቄ ነው ማለት ኤክስፒሪየንሳቸው ምናምን ሼር ያደርጋሉ አይደለ? አሁን ላይ የትዳር አማካሪ በሽ ነው ገብቶሻል አይደል? ቤተሰብ ጋር ሳንነካካ ትዳር በማማከር ኤክስፐርቶች አሉ። እነሱ ጋር እየሄድን ስለ ትዳር አማካሪ ማለት አሁን ቴሌግራም ላይ ምናምን እነሱ ፌክ ናቸው። በስነ ስርዓት ኦፊስ ከፍተው ለምሳሌ እንደነ ፓስተር ቻሪ ምን እዛ ድረስ ምን አስከሄደ? እነ ፓስተር ቻሪ ጋር ለምን ኡስታዝ አብዱል ገፋር እንደውም ምን የሚል ፕሮግራም አለው ሚንበር ቲቪ ላይ የሆነ ፕሮግራም አለው በጣም ደስ የሚል ፕሮግራም ለጎጆ የሚል ፕሮግራም ፕሮሰስ ነው። ከዛ ደግሞ እነሱ ጋር የሚኬድበት እኮ ትላልቅ እንዴ ሰዎችን በትልቁ በትንሹ ማን አስቸግራቸው እንጂ ስንት ትላልቅ ኬዝ አለ እኮ በጣም አላስማማ ያለ ነገር ሲፈጠር ነው እነሱ ጋር ሄደ ለመፍታት መሞከር ያለብህ እንጂ እንዴ ጥንጥ ነገር ዛሬ እኮ እንደዚህ ሳይለኝ ወጣ ዛሬ እኮ ነብር ሳያስቀምጥልኝ ወጣ ብሎ ፓስተር ቻሪ ጋር መሄድ ይዝናል። አይ ምን መሰለሽ ትንንሽ ኢሹዎች ሲሆኑ ጓደኞች ይኖሩናል መቼስ ማለት አይ ጓደኛና ቤተሰብ በጣም ትልቅ ዲፈረንስ አለው። ጓደኛ ቤተሰብ እኮ አንደኛ ትዳርህን እንድትፈታ አይፈልግም። ስለዚህ ኢቭን እየተጨቆንኩ እንኳን ቢሆን አይ እንደዚህ ነው ቻል አድርጊ ምናምን በተለይ የድሮ እናቶቻችን አሁን የኛ ጀነሬሽን እናቶቻችን ስለመቻል ነው የሚያስብ። ምናልባት አሁን እኛ ልጆቻችን አራታሹ ይጂ ምናምን ልንል እንችላለን። ግን የኛ እናቶቻችን መቼም ቢሆን ሴት ልጅ ትዳሯን እንድትፈታ ስለማትፈልግ እንደዚህ ነው እንደዚህ አድርጊ እንደዚህ ቻይ ምናምን ነው የምትለው እንጂ አሁን እንዴት ነው ትተሹ ሂጂ ምናምን ነገር ልትል አትችልም። እና ደግሞ ቤተሰብ በሚያስብልህ ልክ ጓደኛ ሊያስብልህ አይችልም። ምንም ቢሆን የወለደህ ቤተሰብና የሆነ ጊዜ ላይ አብሮ ይሄን ስል እያወዳደርኩ አይደለም ጓደኛና ቤተሰብን። ግን ከእናቴና ከጓደኛዬ ሁልጊዜም እናቴ ጥሩ ነገር ትመክረኛለች፣ ጓደኛዬ መጥፎ ነገር ትመክረኛለች እያልኩኝ አይደለም። ግን እናቴ የምታስይዘኝ መስመር ጓደኛዬ እኮ ልክ በእኔ ኤጅ ያለች ሰው ናት አይደል? ልክ እንደኔ ነው የምታስበው። ስለዚህ እናቴ ግን በጣም ትዳር ላይ በጣም ብዙ ኤክስፒሪየንስ አላት። ከዛ ደግሞ የሰው ልጅ ባህሪ በደንብ ታውቃለች። የፈለገም እንዴት ነው እንጃ እንዴት እንዳልኩ አላውቅም። ግን እዚህ ጋር ምን መሰለሽ እንደውም አንዳንዴ እናትን አባትን ማማከር ችግር የሚሆንበት ጊዜ አለ። ለምን መሰለሽ ሙሉ ለሙሉ ሳይድ የሚይዙት ላንቺ ምንም ጥያቄ የለውም። ይሄ ልትከራከሪኝም አትችይም። ቤተሰብ ለልጁ ሳይድ ይይዛል። ጓደኛ ግን ማለት ነው ይሄ ኒውትራል ሆኖ ነው በቃ ማለት ካንቺም ጎን ወይንም ደግሞ ከሱም ጎን ሳይሆን ነው ሐሳብ ሊሰጥ የሚችለው። ቤተሰብ ግን የፈለገ ችግር ይፈጠር ጓደኛም ግን ይይዛል። እንደው ካልክ እንደውም ጓደኛ በደንብ ይይዛል። ቢያንስ ቤተሰብ እንደውም ያንቺ ጓደኞች ሊሆኑ ይችላሉ። አይ አይደለም የሁሉም ሰው ጓደኛ ኢቭን ማለት ነው ትዳር ላይ እንኳን ሳይገቡ ሪሌሽን ላይ ምናምን ብዙ ጊዜ የምንሰማው ሪሌሽን ላይ ያሉ ሰዎች ምናምን ያቺ ጓደኛው ባስ ነው ኖር እኮ እስኳን አግብቻት ነበር ምናምን ነገር ነው የሚባለው። ምክንያቱም እንደዚህ ነው ይሄ አይሆንሽም እንደዚህ ነው እንደዚህ ብዙ ጊዜ አስተሳሰባችን ከጓደኞቻችን ጋር አንድ አይነት ነው የሚሆነው። ስለዚህ አንድ አይነት ነገር ባሰብን ቁጥር ልትነግርህ የምትችለው አንድ አይነት ነገር ነው ልታወራ የምትችለው።
ከዛ ግን እናት አባት ሲሆን ግን አንተ ያላየኸውን መንገድ ያሳዩሃል። እነሱ እኮ ትልልቅ ሰዎች ናቸው፣ ከኛ በእድሜ በጣም ብዙ ነገር ይበልጣሉ። በጣም ያላየኸውን መንገድ አንተ ትክክል ነው ብለህ ያሰብከው መንገድ ትክክል እንዳልሆነ አስረድተውክ እንዲገባክ ያደርጋሉ። የቤተሰብ መቅረብ ትርጉሙ እዚህ ጋር ነው። እሺ ቤተሰብ ለምንድን ነው? እሺ አሁን ጥያቄ ልጠይቅሽ። አማችና ምራት ነው የሚባሉት? ለምንድን ነው እንደዚህ የሚሆኑት? ብዙ ጊዜ መልሽልኝ። አማችና ብዙ አታስቢ። ይሄ አይ ማሰብ ሳይሆን ይሄ አማችና ምራት የሚለው ነገር ቃሉ ያደናግረኛል። ለዛ ነው እኔም በእርግጥ እርግጠኛ ሆኜ አይደለም ሹሮኝ አይደለም፣ ግን እሺ ባጭሩ ይሄ በቃ የእናትና የባል እናትና ሚስትየው ለማለት ነው። የባል እናትና ሚስትየው ምንድነው? እናት ብዙ ጊዜ ለወንድ ልጇ በጣም ፍቅር አላት። ከዛ ደግሞ ምን ይመስላታል? እኔ ማስበው ማለት ነው የሆነ ጊዜ ላይ ወንድ ልጇ በጣም ቅርቧ ነበር ምናምን ነገር እና ልክ ሲያገባ ዞሮ ወደ ሚስቱ ነው የሚያደላ። ሁሉም ሰው ትዳር ላይ ሲሆን ሴትም ይሁን ወንድም ይሁን ወደ ትዳሩ ነው እንጂ የሚያዘነብለው ልክ እንደ በፊቱ ከቤተሰብ ጋር አታችዳ አይሆንም። በተለይ ጄማ በቃ ስለዚህ አሁን በዚህ ሰዓት ምንድነው የምታስበው? ያቺ ናት እሷ መታ ልጄን አራቀችብኝ አይነት ነገር ነው እንጂ አሁን ትበድለዋለች ምናምን አይነት ነገር እሱ ፐርሰናል ኬዝ ነው። ግን የሆነ በቃ ልጇን የቀማቻት አይነት ነገር ይመስላታል። እና ለሁሉም ልጆቿ ትጨነቃለች፣ ግን ለወንድ ልጇ በተለየ ፍቅር አላት ብዙ ጊዜ የማስተውለው ማለት ነው። ከዛ ግን ምን ይሆናል አሁን ልክ ቤቴ ማለት ሲጀምር ከእናትየው ጋር የነበራቸው ቀረቤታ ይቀንሳል። ስለዚህ እሷ ምን ይመስላታል? እሷ መታ ልጇን የወሰደችባት አይነት ነገር ነው ይመስላት እና በሱ ምክንያት ነው ብዬ ነው ማስበው እንጂ እኮ እንደዛ ከሆነ ርቀቱን መጠበቅ አይሻልም ወይ? ምክንያቱም በቀረብሽ ቁጥር ማለት ነው በተገናኘሽ ቁጥር እየጠመደቻት ነው የምትሄደው እኮ ታዲያ። አይ ቢያንስ እሷን ማታገኛት ከሆነ ለሱ ነው ልትነግር የምችለው። ቅድም መጀመሪያ ላይ እንዳልኩሽ ማለት ነው ይሄ ልጅ ከሳ ምንድነው አታቤውም እንደሚባሉ ቀላል የሚመስሉ ቃላቶች የሚስትን ልብ ይሰብራሉ። ገብቶሻል? በቀረብን ቁጥር ከፋሚሊ ጋር በቀረብን ቁጥር ይሄ ትዳራችን በጣም አደጋ ላይ እየወደቀ ነው። ደግሞ ምን አለ መሰለህ አሁን ይሄ ልጅ ከሳ እኮ አታቤው ምናምን የሚሉ ሰዎች እንዳልኩ ፐርሰናል ኬዝ ያለባቸው ሰዎች ናቸው። ትክክል ማለት ፐርሰናሊቲያቸው ላይ ችግር ያለባቸው ሰዎች ናቸው። ሰሙዬ የዋህ ናቸው፣ እናቶች የዋህ ናቸው። ከዛም አንፃር ሊሆን ይችላል። እኔ የዋህ አይደሉም አላልኩም፣ ግን ምንድነው የሚሆነው? አንዳንድ ሰዎች እኮ አሉ። ይሄ እኮ አንካካደም አይደል? በጣም እንዴት ነው በተፈጥሮ ኃይለኛ የሆኑ ሰዎች አሉ። ኢቭን ርቀህ እንኳን ማችላቸው ሰዎች አሉ። ተራርቀህ ማችላቸው ሰዎች እንኳን አይደለም ቀርበህ ተራርቀህ ማችላቸው ሰዎች ሰላይ የሚልኩብሽ አሉ እንዴ እኮ እና ከነዚህ አይነት ሰዎች ጋር ብትርቅም አይቀርልህም። ዞሮ ከስንት አንዳንዴ ዞሮ ቢያንስ ትቀንሽዋለሽ። አይ ለቅሶ አለ፣ ደስታ አለ ምናምን ነገር እነኚህ ነገሮች ሲኖሩ ስትገናኝ ወይ እንትና እቺ ምናምን ነገር መባልህ አይቀርም። ስለዚህ ብትቀርብም ብትርቅም ያው አይቀርልም። እንደውም ይሄን ሰውዬ ምንድነው ቀርበህ በደንብ ጸባዩን ተረድተህ እንደ የመጀመሪያ ቀን ከቤተሰብ ጋር ተራርቀህ ቆይተህ እንደዛ አይነት ችግር ያለበት ሰው ጋር ነው ማለት ተራርቀህ ቆይተህ ልክ ስትቀርብ በሆነ በደስታዊ በሐዘን ተነስታ እንደዚህ ስትለው ምንድነው እየተፈጠረ ያለው ብለህ ትደነግጣለህ። ግን ስትቀርብ ያ ሰው ባህሪው ነው ብለህ ታውቃለህ። ከዛ ደግሞ እንዳልከው የዋህ ናቸው በንግግር ምናምን ነገር ትፈታዋለህ። ኢቭን በደንብ ሲቀራረቡ እናትየው በደንብ ስታያት እሷ ምናምን ነገር በጣም እየወደደቻት ትሄዳለች። እንደዚህ አይነት ነገር ጭቅጭቅ ይቀራል ማለት ነው። ግን አንተ ራርቀ ቆይተው ከስንት ጊዜ በኋላ ስታየው ልጇ እንደ በፊቱ ካልሆነላት በቃ ጉዷ ፈለ። አዎ ግን ሰው ምን መሰለሽ መራራቅ በራሱ ፍቅር ይጨምራል ብዬ አስባለሁኝ። እኔ ጾታዬ ላይ ብቻ አይደለም ባልና ሚስት ሲራራቁ ብቻ አይደለም ኢቭን ከቤተሰብ ጋር ትንሽ ራቅ ስንል ቤተሰበኛን ይናፍቀናል ምናምን ነገር አንቺን በየቀኑ የሚያገኝሽ አንቺን በየቀኑ ኤክስፔክት ያደርጋል። ከዛ ደግሞ የሆነ ጊዜ ላይ ስትገናኝ ወይ ኤክስፔክት ካደረገው ነገር ወረድ ብለህ ሲያገኝ ኖ በተቀራረብሽ ቁጥር ብዙ ንግግር ትናገራለሽ። ብዙ በተናገርሽ ቁጥር ወይ ተሳሳቻለሽ ወይ ተሳሳታሉ። ብዙ ትታወቃለህ። ምን አልከኝ መጀመሪያ ላይ የባህል አለመታወቅ ሊኖር ይችላል እና ምናምን ነገር አልከኝ። ይሄ ነገር እኮ ጭራሽ ባህልን ሳትታወቅ ልትኖር ነው ማለት ከተራራቅ እኮ ምን ሳትታወቃለህ አንተ ማን ምን ይሁን በምን ሳትታወቃለህ። ግን እንዳልከው የባህል ልዩነት ኖሮብህ እንኳን ብትጋባ በመቀራረብ ውስጥ ነው ባህልህ የምትወራረሰው። ይሄ እኮ የሷ ባህል ነው ትለማመዳለህ። ከዛ ለየትኛውም ባህል አዲስ አትሆንም ማለት ነው። ስለ ባህል በጣም ቀላል ነገር ነው ማለት ባህልን በማጥናት ምን በማለት እንትን ማድረግ እንችላለን። ሰርች በማድረግ ወይንም ደግሞ ከዛ ባህል ጋር ተቀራራቢ የሆኑ ጓደኞችን በመያዝ ስለዛ ባህል በመጠየቅ ምን በማለት ማወቅ ይቻላል። የግድ ፋሚሊ ጋር መሄድ አይጠበቅም። ህይወትን ማክበድ ነው ሰርች ማድረግ ለምን ተቀራርበህ ከዛ ሰው ጋር በደንብ ፋሚሊየር መሆን እየተቻለ
እሺ አንዴ ፓስተር ቸሪ ጋር እንሂድ ትላለህ። ለምንድን ነው መሄድ ያስፈልገው? ያልገባኝ ነገር እዛው ትዳራችንን ከመጠበቅ አንጻር እኔ ይህንን እያወራሁ ያለሁት ለቤተሰብ ፍቅር ሳይኖረኝ አይደለም፣ ለቤተሰብ ውዴታ ሳይኖረኝ አይደለም። የወላጆችን ሀቅም ብንወጣ ምናምን ነገር ጥሩ ነው። ነገር ግን ትዳር የወላጆቻችንን ሀቅ የምንወጣው ስንቀርባቸው ነው። ምን እንደጎደላቸው የምናውቀው፣ ምን እንደሚያስፈልጋቸው የምናውቀው ስንቀርባቸው ነው። ርቀናቸው ምን ላይ እንዳሉ እንኳን አናውቅም አይደል? ብዙ ጊዜ የሚያጋጥመው ይሄ ነው። ወይኔ በቃ እናቴ ምናምን ብለን የምንጸጸተው የሆነ ሰዓት ላይ ለምንድን ነው በቃ ይሄው በትዳር ምክንያት እንራራቃለን ምን እንላለን። የሆነ ሰው ያገባል፣ የሆነ ቦታ ይሄዳል፣ ከዛ እንራራቃለን። የሆነ ሰዓት ላይ ወይ ሞት ወይ ህመም ምናምን ነገር ሲመጣ የዛኔ ነው የምንተዋወቀው። በጣም ጥሩ። እኔ ደግሞ እዚህ ጋር ሀሳብ ልስጥሽ፣ መቀራረብ አለበት። እኔ ደግሞ እዚህ ጋር ሀሳብ ልስጥሽ። እንደውም የወላጅን ሀቅ የማንጠብቀው በተቀራረብን ቁጥር ነው ብዬ አስባለሁ። ምክንያቱም መገለማመጥ ሊፈጠር ይችላል። በነገራችን ላይ እናትን ውፍ ማለት በጣም ከባድ ነገር ነው። ውፍ ማለት ሌላ አይደለም የሚያስብል ነገር ይፈጠራል። ለምሳሌ ወንድ ልጅ አሁን በጣም የሚያሳዝን ሁኔታ ላይ የሚፈጠርበት ምን አይነት ሁኔታ ላይ ሲሆን መሰለሽ? እናቱና ሚስቱ መሀል ሲሆን አንዳንድ ሚስቶች ከኔና ከእናት ምረጥ ይላሉ። የምር ይላሉ። አንዳንድ እንደውም አንድ በጣም ዝነኛ ተጫዋች አለ ክርስቲያኖ ሮናልዶ የሚባል ማለት ነው። ከኔና ከእናት ምረጥ አለችው። በእናቱ አይደራደርም። ይመች ባይዘው የክሪስፋኖች በዚህ አጋጣሚ ይመቻችሁ። እሱ ቀጥታ በቃ እናቱን የመረጠውና ከሷ ጋር ሙሉ ለሙሉ ተለያዩ። ከተለያዩ በኋላ እንደውም ሪስፔክት ነው ያደረገችው እሷ ማለት ነው፣ እናቱን በማክበሩ ምናምን ነገር። ወደ መነሻው ስንመጣ ግን ከኔና ከእናት ምረጥ ምናምን ነገር ያለችው በምን እንደሆነ ታውቂያለሽ? ሁልጊዜ ልንገርሽ፣ ሰምኝ ልጨርስ። ሁልጊዜ ስቴዲየም ትሄዳለች ከክርስቲያኖ ጋር እናቱ ማለት ነው። ስቴዲየም ኳሱን ለማየት ትሄዳለች። አንድ ላይ ነው የሚኖሩት ከእናቱ ጋር ምናምን ነገር እና በቃ ጊዜ እየሰጣት አይደለም፣ ለሷ የሚገባውን ጊዜ ለሚስቱ ጊዜ እየሰጣት አይደለም። ፕላስ ደግሞ ያው እናትና ሚስት በተቀራረቡ ቁጥር የሆነ በቃ ያለ መመቻቸት፣ ቅድም አንስተሽዋል እኮ ይሄ ወንድ ልጅን እንደመነጠቅ ምናምን አይነት ሀሳብ አለ አይደል? እንደዛም ስለሚመጣባት በራቅሽ ቁጥር ቢያንስ እንትኑን ትልቅ ነው። እንደው በጣም ሚስትህን አንተ እኮ በቃ መጥፎ ሰው ነው የምትሆነው ሳስበው። ለምን ሚስትህን በቃ በጣም ትርቅና ጉዷ ፈላ። እኔ ትዳርን ከመጠበቅ አንጻር ነው በእርግጠኝነት። እስቲ እናንተ በዚህ ጉዳይ ላይ ሀሳብ ስጡ። ቤተሰብና ትዳር አሁን ለምሳሌ ይህን ቪዲዮ የምትመለከቱ የዚህ ዩቲዩብ ፋሚሊዎች ያገባችሁ ትዳር ላይ ያላችሁ እንዴት ነው? ከፋሚሊ ጋር ያላችሁ ነገር ምን ይመስላል? ጥሩ ነው ወይስ ጥሩ አይደለም? ወይንም ደግሞ ቤተሰብ በተቀራረበ ቁጥር ለፍቺ የገጠመው ሰው ታውቃላችሁ? ይሄ ቤተሰቡ ምስቅልቅል ያለበት ታውቃላችሁ? ሀሳባችን ስጡ። ግን ምን ይሆናል መሰለህ? አሁን አብዛኛውን ጊዜ እንደዚህ ቲክቶክ ላይ ምናምን ነገር ቪዲዮ ስክሮል ሳደርግ ማየው ኮሜንት ላይ አብዛኛው ሰው የሚያማርር ነው። ግን ይሄ ስል እኮ ጎሽ አላህ በረካ ያርግሽ። ግን ይሄ ስል ምን አለ መሰለህ፣ እኔ እያንዳንዱ ነገር ላይ ቤተሰብ ይግባ እኛ ጋር አብረው መጥተው ይኑሩ እኮ እያልኩ አይደለም። አሁን እንደዚህ አይነት ችግሮች የሚፈጠሩት አንደኛ መጀመሪያ እንዳነሳሁት እኔ አንድ እንዲያዝልኝ የምፈልገው ነጥብ ቢኖር የሰውየው ማንነት የእናትየው ማንነትና የሚስትየው ማንነት በደንብ ነው ማተር ነው ያደርገው። ምክንያቱም ሚስትየው መጀመሪያም ትንሽ ነገር እንትን ብላ የሆነ ቶሎ ነገሮችን እንትን የሚል ሰው አለ። ምንድን ነው የሚባለው? እሺ ኃይለኛ የሆነ ሰው ቶሎ ነገሮችን ቅይር የሚያደርግ በቃ ማንም ሰው እንዲናገረው ምናምን የማይፈልግ አይነት ሰው ከሆነች በቃ እንደዚህ አይነት ነገር ሀፕን ያደርጋል። እናትየውም በተመሳሳይ በቃ እያንዳንዷን ነገር እየተፈላፈለች እንትን ማትል ከሆነ እሷንም እንደ ልጇ ማታያት አይነት ሰው ከሆነች በቃ ይሄ ነገር ላይፈጠር አይችልም። በደንብ እንዳልከው ስትቀራረብ እንደዚህ አይነት ነገር ይፈጠራል። ግን ባትቀራረብም አይቀርልህም ከእንደዚህ አይነት ሰው ጋር። ካልተቀራረብሽ እንዴት ይፈጠራል? ከቅድም ጀምሮ ጸጥ እያልኩሽ ነበር። ቆይ አለፍኩሽ በጣም እኮ ቤተሰብ ነው እኮ ስለ እንዳልከው ርቀትህን ጠብቀህ እስከሆነ ጊዜ ትቆያለህ እንጂ እንዴ ሀዘን አለ፣ ደስታ አለ፣ በጣም ብዙ የሚያገናኙ ነገሮች አሉ። ቤተሰብ እስከሆንክ ድረስ ጭራሽ አትገናኝም ማለት ትክክል አይደለም እኮ። በራቅሽ ቁጥር አይ መራቅ ሳይሆን ይኸውልሽ ሀዘን ደስታም አያገናኝም። ርቀትን ኖ እንደዛ አይደለም። ርቀትሽን በጠበቅሽ ቁጥር ለምሳሌ ለበዓል እኮ ልትሄጂ ትችያለሽ ምናምን ነገር በቃ እኮ አሁን ይሄ በዓል ሲመጣ ደስታ ሲኖር ሀዘን ሲኖር ስትገናኝ የባሰ ነው። በቃ በጣም ነው እንትን የምትባባሉት ተራርቃችሁ ስትገኝ። ግን ተቀራርባችሁ ሲሆን የሆነ ጊዜ ላይ በየጊዜው የምትገናኙ አይነት ሰዎች ከነበራችሁ ትንሽም ቢሆን የእናትየውን ባህሪ መረዳት ትችላላችሁ። እናቶችም ደግሞ የሚስትየው እናቶች ብዙ ጊዜ የዋሆች ናቸው። ስለዛ የሆነ እስከሆነ ጊዜ ድረስ እንኳን እንዳልኩት ልጇን የቀማቻት መስሏት ምናምን ብትበሳጨባት እንኳን ከሆነ ሰዓት በኋላ እኮ በጣም ነው እኮ የሚዋደዱት። በቃ ፀጉሯን ትሰራታለች፣ ሰምቲንግ ነገር በጣም ደስ የሚል ነገሮች አሉ። ልጅ ከተወለደ በኋላ ይበልጣል። ከዛ ደግሞ
ጎበዝ የልጅን ነገር ካነሳው አይቀር ደግሞ ሀሳብ ይሰጠኝ። የልጅን ነገር ካነሳችሁ ሳይቀር ደግሞ ልጅ ቤተሰብ ጋር እየተቀላቀለ ሲያድግ ቤተሰባዊነትን ይማራል። አያት እንዴ ከአያቶች እኮ በጣም ብዙ የሚማሩት ነገሮች አሉ እንዴ። ከትልቅ ሰው ጋር ቁጭ ብሎ የአያት ነገር እየተወራ የበፊት ታሪኮቻቸው እንደዚህ እኛ እንኳን ስንሰማ እንዴት ነው ደስ የሚለን ከአያቶቻችን የሆነ ነገር ስንሰማ። ከዛ ያህ ልጅ አያቱን እያሳጣኸው ነው፣ ቤተሰብነቱን እያሳጣኸው ነው። የሆነ ውስጡ የሚፈጥረውን ነገር የቤተሰብ ፍቅር ምናምን የሚለውን ነገር እናሳጣዋለን ከቤተሰብ ጋር በተራራቅን ቁጥር ማለት። ከዛ ይሄ ልጅ አድጎ ነገር ምንድን ነው የሚሆነው? እኛን ነው የሚሸሸን። ማሰብ ያለብህ ዛሬ ላይ የሸሻቸው ያሉትን ቤተሰቦችህን ነገ ልጅ ስላለመሸሹ ምን ኤቪደንስ አለ? ጥሩ ኤቪደንስ አለ። ለምሳሌ ልጅ እስኪፈጠር ድረስ ምናምን ነገር ራቅ ማለት ርቀትን መጠበቅ ባይዘው ትዳር አብዛኛው ፍቺ የሚፈጸመው እኮ በ3 ወር ውስጥ ግፋ ካለ በ1 ወር ምናምን በ1 አመት ምናምን ነውና ልጅ ከተወለደ በኋላ ብዙም በቤተሰብ ምክንያት ነው። መሰረት ምን ይሆናል? ብዙ ሰው ፐርሰናሊቲውን ይደብቃል። በቃ እቺ ፍቅሯ ሰዓት እስክታቃላ ሲመስለኝ እና የዛን ሰዓት ላይ ፐርሰናሊቲ ፌክ ማንነት ማሳየት ማለት ነው። ከዛ በቃ በጣም ትሪትመንት ነው። እሷን በጣም እሱን ትሪት ታደርገዋለች፣ እሱን በጣም እሱን አባዬ እማዬ የሚባባሉት ከዛ እሱ ይሆንና ማለት ነው በኋላ ትክክለኛው ማንነታችን መገላለጥ ሲጀምር እንዴ እሷ እንዲህ ናት እንዴ እሱ እንዲህ ነው እንዴ ምናምን መባባል ስንጀምር የዛኔ መጸት የሚፈጠረው እንጂ ቤተሰብ ስለገባበት ስላልገባበት። እኔ ግን ማቀው ትዳር ስላለ ነው። የእውነት ማቀው ትዳር አለ። ቤተሰብ ገብቶ ባጭሩ ሩቅ ሳይሄዱ እና ታዲያ እንደዚህ የፈጠሩብኝ ሩቅ ሳይሄዱ የተፋቱ ሰዎች አውቃለሁና አይቅጠማችሁ። ትዳር ላይ ያላችሁ አላህ ከፍቺ ይጠብቃችሁ። ምናልባት ደግሞ የተፋታችሁ ካላችሁ አላህ ሳሊህ የሆነ ትዳር ይወፍቃችሁ ለሁላችሁ ማለት ነው። ለኛም አላህ ትዳር ይወፍቀን፣ ሳሊህ የሆነ ትዳር ይወፍቀን። ግን ወደ ሐሳባችን ስንመለስ ሐሳባችንን ወደ መቋጨት እንሂድ ማለት ትንሽ ጥሩ ሐሳብ አለሽ፣ ግን ሙሉ በሙሉ አላመንኩበትም ባንቺ ሐሳብ። አይ ነው ቤተሰብ መቅረብ አለብን ምናምን ነገር ግን ሊሚት ማድረግ አለብን። እኔ ሐሳቤን ጠቅለል ሳደርግልሽ ማለት ነው ቤተሰብ መቅረብ አለብን፣ ግን ሊሚት የሆነ ገደብ ሊኖረው ይገባል። አለበለዚያ በጣም በቀረብን ቁጥር መናናቅ ይመጣል፣ አንዱ የአንዱን አይብ ምናምን ነገር መተያየት ይመጣል። ከዛ በኋላ መጥፎ ጥሩ ወዳልሆነ ሁኔታ ይኬዳል። ባለም መሀል ላይ ሆነና ከኔ ከሚስት ወደሚባሉ ነገር ከሚመጣ ራቅ ማለት ርቀትን መጠበቅ ጥሩ ነው ብዬ አስባለሁ። በዚህ ነው እኔ ሐሳቤ የምቋጨው። ኦኬ እሺ፣ እኔም ሐሳቤን ስጠቀልል እኔም መጀመሪያ እያልኩ ያለሁት ቤተሰብ እናቀራርብ ስል በጣም አለ ልክ እንቀራረብ እያልኩኝ አይደለም። እነሱ እኛ ቤት መተው ይኖሩ ወይ እነሱ እኛ ወይ እነሱ ቤት ሄደን እያልሽ ነው አይደለም? በነገራችን ላይ እንደዚህ እያልሽ ነው። እንደዛ አይደለም ያልኩት፣ ግን እንቀራረብ። እንዴ ብዙ ነገር እኮ ይገጥማል የሰው ልጅ በህይወቱ። አሁን የሆነ ሰው እኛ እንዴት ነው የሆነ ሰው ትዳር ከመሰረተ በኋላ ስራ መስራት ሊኖርበት ይችላል። አሁን ልጅ ምናምን ይመጣል አይደል? ልጅ ከመጣ በኋላ እሷ ወጥታ መስራት ሊኖርባት ይችላል። የዛን ሰዓት ላይ ልጇን የት ነው የምታደርገው? አሁን ላይ ካሉት ዴይኬሮች እናቷ ጋር ብትወስደው በደንብ ጥሩ ትሪትመንት አግኝቶ ያድጋል። መቅረባቸው ለዚህ ነው ጥቅሙ። ኢቨን ህመም ቢኖር የተለያዩ ችግሮች ይገጥማል፣ በጣም ብዙ ነገር ያጋጥማል። በዛ ሰዓት ቶሎ ቀርቦ የሚደርስልህ ሰው መኖር ትልቅ ነገር ነው። ጓደኞች እንዳትለኝ ደግሞ አሁን ጓደኞች ይላል ምን ጊዜም ቢሆን ከኛ ትልቅ ሰው ላይፍን በደንብ ያያት ሰው ብዙ ኤክስፒሪየንስ ያለው ሰው ሁሌም ቢሆን ከኛ ይሻላል። ከነሱ ደግሞ በጣም ብዙ ምክሮችን እናገኛለን። ከዛ ደግሞ ቤተሰቦች ናቸው ከምንም በላይ መቼም ቢሆን የኛን መጥፎ ነገር አይፈልጉም። መቼም ቢሆን እንዳልኩ የፐርሰናሊቲ ችግር እስከሌለ ድረስ ጥሩ ሰዎች እስከሆኑ ድረስ መቼም ቢሆን እኛን ክፋት ስለማይፈልጉ ሁሌም እነሱ አጠገባችን መሆናቸው ለኛ ምቾት ነው እንጂ መቼም ቢሆን ክፋት ሊሆን አይችልም። መጀመሪያ እንዳነሳው የባህል አለመግባባት ምናምን አይነት ነገር የባህል መለያየት አይነት ነገር እንኳን ቢኖር በመቀራረብ ውስጥ ነው ባህል የምትወራረሰው፣ በመቀራረብ ውስጥ ነው ባህላችንን ልንተዋወቅ የምንችለው። እና ቤተሰብ በደንብ በጣም ወሳኝነት አለው። ብዙ ነገሮችን እናገኛለን ይመስለኛል። እስቲ እናንተ ከተሳሳትኩኝ ኮሜንት ላይ አርሙኝ። እንዳልናችሁ መጀመሪያ ላይ ሁለታችንም እንግዲህ መግባባት አልቻልንም፣ ያስታረቀ ሐሳብ ታመጣላችሁ ብዬ አስባለሁ። ስለዚህ እናንተም ምን ይመስላችኋል? በዚህ ጉዳይ ላይ መግባት አለበት ወይስ መግባት የለበትም የሚለውን ነገር ኮሜንት ላይ ብታስቀምጡን በጣም ደስ ይለናል። ቀጣይ እንግዲህ ልክ እንዳሁኑ አይነት በደንብ አጨቃጫቂ አነጋጋሪ የሆነ ሐሳቦችን ይዘንላችሁ የምንመለስ ይሆናል። እንዲሁም ደግሞ ቀጣይ ይዘንላችሁ እንድመጣ የምትፈልጉት ሐሳብ ካለ ኮሜንት ላይ ማድረጋችሁን እንዳትረሱ። በትክክል እንግዲህ ማን ነው ትክክል? የኔ ሐሳብ ነው ትክክል? የሰሙ ሐሳብ ነው ትክክል? ባይዘው በሐሳብ ልዩነት መፍጠር በጣም ጥሩ ነው። በዚህ ፕሮግራም ሐሳብ ይዘነው የመጣ ነው። ለምንድን ነው
ብዙ ጊዜ የሀሳብ ልዩነቶች ይፈጠራሉ። የሀሳብ ልዩነቶች ሲፈጠሩ ወደ ምናምን ነው እየተካሄደ ያለው። እንደዛ ከሚሆን የሀሳብ ልዩነታችን በጠረጴዛ ዙሪያ ቁጭ ብለን በመነጋገር ለመተማመን መሞከር ወይንም ደግሞ አንዳንዴ ሀሳባችን ባንግባባም እንኳን እንደኔና እንደሰሙ ማለት ነው በሀሳባችን ባንግባባም እንኳን አንቺም በሐሳብሽ እኔም በሐሳቤ ተባብለን ልንለያይ እንችላለን እና የዚህም ፕሮግራም ሐሳብ እንደዛ ነው። እንዲሁም ደግሞ ከተለያየ ሰው የሚነሳ ሐሳብ ሁሌም ቢሆን የተለያየ የሚሆን እኔ ያላሰብኩትን ነገር እሱ ያስባል፣ እኔ ያሰብኩትን ነገር እኔ ያስባለሁ። ስለዚህ በተነጋገርን ቁጥር እኛ ያላየነውን መንገድ ሁልጊዜም ያሳየናል መነጋገር። ስለዚህ መነጋገሩ በጣም ወሳኝ ነገር ነው። እንዳልናችሁ ፎርማል የሆነ ነገር አይደለም ይዘን የመጣ ነው፣ የተጠና ነገር አይደለም። ጀስት ቁጭ ብለን ካፌ ላይ ወይ መንገድ ላይ ወክ እያደረግን ወይ ስልክ ተደዋውለን የምናወራቸውን ነገሮች ነው እዚህ ይዘን የምንመጣው። ሀሳብ ነው የምንሰጣጣበት። እናንተም ሀሳባችሁን በነፃነት መስጠት ትችላላችሁ። በትክክል ሀሳባችሁን የእናንተንም ሀሳብ እንፈልጋለን። የእኛን ሀሳብ ወደ እናንተ ማሻገር ብቻ ሳይሆን እናንተም ደግሞ ሀሳባችሁን ወደኛ እንድታጋራው እንፈልጋለሁ። የኔ ሀሳብ ወይስ የሰሙ ሀሳብ ገዛችሁ ወይስ ደግሞ ሌላ ሀሳብ አላችሁ? እሱን ኮሜንት ላይ አሳውቁን። እንዲሁም ደግሞ መጀመሪያው ላይ ቅድም እንደጠቀስንላችሁ አስተማሪ ታሪክ አለኝ፣ የትዳር ህይወት ሊሆን ይችላል፣ የሥራ የተለያየ አጋጣሚ አስተማሪ ታሪክ አለኝ የምትሉ ከሆነ እዚህ ጋር በምትመለከቱት ስልክ ቁጥር በጽሁፍ ቴሌግራም ላይ ማስቀመጥ ትችላላችሁ፣ ወይንም ቮይስ ብታደርጉልን እሱን ታሪክ አስተማሪ ከሆነ አምጥተን እንግዲህ የምንወያይበት ነው የሚሆነው። እንግዲህ ለዛሬ እኔና ሰሙ ባለመግባባት ተግባብተን በዚህ ፕሮግራማችን የምንዘጋ ነው የሚሆነው። ኔክስት በምን እንወያይላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። ኢንሻአላህ በቀጣይ በጥሩ ኢሹ በጥሩ ሀሳብ እንግዲህ የምንመጣ ነው የምንከሰት ነው የሚሆነው። እስከዛው ድረስ መልካም ሳምንት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።